መላ ያጣላጤ የላጤ ደንቆሮ ውሉ የጠፋበት የመላ ቋጠሮ ድመቱን አልጋው ላይ በገመድ ጠፍሮ አይጥ ያሳድዳል ሊገላት አባሮ ላይጥ በትር ይዞ ዕቃ ከሚመታ ስራዋን ትስራበት ድመቲቱን ይፍታ። አሁን ይሄ ግጥም ለእኔ ተአምር ነው። ጥላቻና ፍቅር፣ ቀልድና ቁም ነገር፣ ሀዘንና ደስታ፣ ጤንነት፣ በሽታ፣ ንትርክ፣ ጭቅጭቅ፣ መጣላት፣ መታረቅ፣ መጋባት፣ መፋታት፣ ማግኘትና ማጣት እኚህ ሁሉ ህይወት ተውላጭ ገጽታዎች ናቸው። እኛ እናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መስማማት፣ ንትርክ ቀርቶ መግባባት፣ ለከሳችሁ መወፈር፣ ለወፈራችሁ መጠነኛ፣ ለባጠሩ ሰላም፣ ላጤዎች እጮኛ። ቃልውድ ተመልካቾቻችን ይህ የዋን ፖድካስት ነው። በየዋን ፖድካስት በኪነ ጥበቡ ዘርፍም ሆነ በሌሎች መስኮች አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ለዛሬም እንዲሁ አንድ እንግዳ ይዘንላችሁ ቀርበናል። ሁሌም ዝግጅቶቻችን እንዲደርሷችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። በቀጥታ ወደ ውይይታችን እናልፋለን። እንኳን ደህና መጣ። እንኳን ደህና ቆየኝ። ስምህን አስተዋውቀንና የሙያ መስክህን። ቅዱስ አብጽጌ ይባላለሁ። ያው መደበኛው ትምህርት ኮሚኒቲ ዴቨሎፕመንት ነው የተማርኩት። ከዛ ውጪ ሐዋሳ ላይ ያሉ የኪነ ጥበብ እንቅስቃሴዎች ላይ የተወሰኑ ተሳትፎዎች አሉ። ከምን እንጀምር መሰለህ? ያው ኪነ ጥበብ ነው እንግዲህ ዓለምን የሚመራትና ኪነ ጥበብ ያለውን ፋይዳ በተለይም ለሰው ልጆች ደግሞ ምንድን ነው የሚለውን ነገር እስኪ እንመልከት። እሺ ወንድዬ፣ ያው ኪነ ጥበብ ልክ መሰረታዊ በሀገር ላይ አንድ ሀገር እንዲሆን ምሰሶዎች ያስፈልጉት። ከነዚህ ምሰሶች ውስጥ ኪነ ጥበብ አንዱ ነው ብዬ አምናለሁ። ሀሳብህን በነፃነት የምትገልጽበት ነው፣ የምታስተምርበት ነው፣ የምትወያይበት ነው፣ መልእክት የምታስተላልፍበት ነው። ስለዚህ ዘርፈ ብዙ ጥቅም አለው። እንደ ሀገርም የተለያዩ ሪቮሉሽኖችም ሲነሱ ከኪነ ጥበብ ጋር በተያያዙ ነው የሚሉት እና እነሱ ነገሮች በጣም ጥሩ ጠቀሜታ አላቸው እና ኪነ ጥበብ ዘርፈ ብዙ ጥቅም አለው። አዎ፣ እኔ እንደውም የማስበው ምንድነው ዓለም በኪነ ጥበብ ብትመራ ኖሮ አሁን ያለው በጣም ድብልቅልቅ ያለ ሁኔታ ምናምን አይኖርም ብዬ አስባለሁ። ያው ጥበብ ሁልጊዜም አስፈላጊ ስለሆነ እሱን ምርጫ አናደርግም። ብዙዎቻችን ጉልበትን ነው ምርጫ የምናደርገው። ጉልበት ደግሞ የተሻለ ነገር ይዞ አይመጣም ከመጫረስ ውጭ ማለት ነው። እና ለዛ ነው ከኪነ ጥበብ አበርክቶ እንጀምር ለማለት የሞከርኩት። በግል የኪነ ጥበብ እንቅስቃሴ ላይ በርካታ አበርክቶች አሉ። ቲያትርን ማንሳት እንችላለን። ለምሳሌ ከቲያትር ጋር ያለ ግንኙነት ምን ይመስላል? ምን አይነት ስራዎችን ሰርተሃል? ከኪነ ጥበብ ጋር በተያያዘ ያው ከልጅነት ጀምሮ ያው ሁላችንም አብዛኞቻችን እንደምንጀምረው ጸረ ኤድስ ላይ ነው የምንጀምረው። ብዙዎቻችን ጸረ ኤድስ ላይ እንጀምራለን። ከዛ በኋላ ደግሞ አንድ ሰሞን አንድ ጊዜ ማዕበል ነበር፣ የኪነ ጥበብ ማዕበል ተነስቶ በሚባል ደረጃ ማለት ነው። ስፔሻሊ ሐዋሳ ላይ የሞሌር ቲያትር የሚባል ነበር፣ ቀይ መስቀል ነበረ፣ ቤተሰብ መብሪያ ነበር፣ ሜሪ ጆይ ነበር፣ ሌሎችም ደግሞ ማህበራት ነበሩ እና እነዛ ማህበራት ላይ ተሳትፎዎች ነበሩ። ስለዚህ የኔ ዝንባሌ የቱ ጋር ነበር? ወደ ቲያትሩ እና መድረክ መምራቱ ላይ ሆነ ማለት ነው። ከዛ በኋላ የተለያዩ ቲያትሮችን እየተጻፉ መሰራት ተጀመረ ማለት ነው። ከዛ ውጪ በተለያየ አጋጣሚ ደግሞ የሚመጡ አሰልጣኞች ነበሩ። የቲያትር ስልጠና የሚሰጡ አሰልጣኞች የሚመጡ ነበር። ከነዛ ውስጥ በመጀመሪያ አንድነት የሚባል ልጅ እኔ በነበርኩበት ጊዜ የተሳተፍኩ በነበርኩበት ጊዜ ከዛ በፊት ነበሩ ግን ከዛ በኋላ ቴስፒስ የቲያትር ጥበባት ማሰልጠኛ የሚባል መጣ። እዛ ላይ ስልጠናዎች ወሰድን። ከዛ በኋላ በደንብ ማጠናከር ጀመርን ማለት ነው። ብዙ ቲያትሮችንም የአጻጻፍ ቴክኒክ፣ ዳይሬክቲንግ ወይም ዝግጅት የመሳሰሉትን እነዛን ስልጠናዎች መውሰድ ጀመርን። ከትወና ጋር በተያያዘ ከስነ ጽሁፍ ምንድነው የቲያትር ጽሁፍ ዝግጅት ጋር በተያያዘ ከዝግጅት ጋር በተያያዘ ሌሎች ተያያዥ ነገሮችን ስልጠና አጫጭር ስልጠናዎችን መውሰድ ጀመርን። እነዛን ደግሞ ልክ ስንጨርስ ቲያትሮችን ማዘጋጀት ጀመርን። እነዛ ነገሮች ጥሩ ተቀባይነት ነበራቸው። ከዛ በኋላ ደግሞ የወሰድናቸውን ትሬኒንጎች ደግሞ ወደ ሌላ ቦታዎች ላይ እንትን አደረግናቸው። ከዛ ውስጥ እኔ በጣም ስሜት የሚሰጡኝ ቲያትሮች ነበሩ። የጀነራል ማቲያስ ቀለበት የሚል የሜክሲኮ ሀገር የተሰራ አንድ ቲያትር ነበር እና እሱን ቲያትር በጣም ክሊቶ የሚባል ፓርት እሱን ወስጄ የሰራ ነበር እና ደስ የሚል እንትን ነው። ሌላው ሄሎ አውት ዴር የሚል ወይም ደግሞ ሄሎ የሚል ቲያትር ነበረ።
የኢዮቤልዩ የሚል ነበረ። ከዛ ደግሞ ኤናይስ ክሊሽት ኦፍ ፔፐር የሚለው ቲያትር ነበር። እሱን እንሰራ ነበር። ከዛ ውጭ ደግሞ ጥሩ ጥሩ ቲያትሮች ነበሩ ብቻ በልጆች በዚሁ ሀገር ልጆች ደግሞ የተሰሩ ማለት ነው እና ደስ የሚል ጊዜ ነበረ። የቲያትር ጉዳይ ብዙ አልተለመደም እኛ ሀገር እንጂ በተለይ ከዚህ በፊት በነበሩ ጊዜያት የቲያትር እንቅስቃሴ በጣም ጎላ ያለ ነበር። አሁን ላይ ደግሞ ወደ ፊልም ነው እንጂ ቲያትር ላይ ብዙ አናዘወትርም። አንተ ደግሞ ስልጠናዎች ሁሉ እየሰጠህ ነበር እና የት ነው ስልጠናዎች የሰጠኸው? የቲያትር ጉዳይ ያልቀጠለበት ምክንያት ምንድን ነው? እኔ አሁን ለሰው ልጆች ያለው አስተዋጽኦ ከፍተኛ ነው ብዬ አስባለሁ። ቲያትር ለምን ፊት ለፊት የምታየው ነገር ነው። በጣም ደስ ይላል። ብዙ ነገር የሚፈልግ ነው እና ስንፍናችን ነው ወይስ ሌላ ነገር ያመጣው ችግር ነው ብለህ ታስባለህ? መልካም። የቲያትር እንቅስቃሴ እርግጥ ቀንሷል። እንትኑ ጥቅሙ ቅድም እንዳለው በጣም ዘርፈ ብዙ ጥቅም አለው። ለምሳሌ አንዱ ስልጠና ከወሰድነው ውስጥ ልማታዊ ቲያትር የሚባል አለ። ያ ልማታዊ ቲያትር አጭር ሆኖ ግን ለህብረተሰብ ትልቅ አስተዋጽኦ ወይ ደግሞ እንደዚህ የውይይት መድረክ ፈጥሮ ግንዛቤ ፈጥሮ ለውጥ የምታመጣበት አይነት ቲያትር እና የአንድ ሰሞን ሆነ። ምንድነው ችግሩ? አንድ ጊዜ እዚህ አፍቃሪ ቲያትር አፍቃሪው ጥቂት ነው። ልጆቹ ደግሞ ተዋናዮቹ እዚህ ሐዋሳ ላይ ያሉት ጸሐፊዎቹን በለው አዘጋጆቹን በለው እነሱ አጠቃላይ ያለው ነገር ይሰራሉ። በጣም ረጅም ጊዜ ወስደው ይሰራሉ። ቲያትር ወዳጁ ደግሞ ጥቂት ሰው ነው። አንድ ጊዜ ያየውና አይደግመውም። ወደ ሌላ ሀገር ሄደ ለማሳየት አቅም አይኖርም። አቅም ቢኖርም እዛኛውም ጋር ያለው ነገር ተቀባይነቱን ያን ያህል ሳታጠና ነው ሄደ የምትሰራው። በዚህ አጋጣሚ አንዳንድ ነገሮች እነበለው ገበየውም ያጋጠማቸው ገጠመኞች ነበሩ እና እኛም እንደዛው ገጥሞን ነበር እና ዞሮ ዞሮ አንደኛ እዚህ አሁን ልጆቹ ሲሰሩ ማግኘት አለባቸው አይደለ? ጊዜው ታፍ ነው። ስለዚህ ያቺ ነገር ናት ትንሽ። ሁለተኛ ባለድርሻ አካላትም ትኩረት ሰጥተው የሰሩበት አይደለም። ሶስተኛ አሁን ቴክኖሎጂው ራሱ እጅህ ላይ ነው ብዙ ነገሮችን የምታየው እና እዛ ጋር ሄዶ ጊዜውን ማጥፋት የማይፈልግ አለ። ስለዚህ የባህልና ቱሪዝም እዚህ ላይ በጣም ቢሰራበት ለውጥ ማምጣት የምትችልበት አይነት እንትን ለራሱም ለመንግስትም ለሚሰራቸው ስራዎች የህብረተሰብ ተሳትፎ ዝም ብለህ በደረቁ እንትን ከምታደርገው እያዋዛህ ብትሰራው ነው የተሻለ የሚሆነው። በዚህ ደግሞ ቲያትር ፎር ዴቨሎፕመንት ወይም ደግሞ የልማታዊ ቲያትር የሚባለው በጣም ትልቅ አስተዋጽኦ ችግር ፈቺ ቁልፍ የሆነ ነገር እንደሆነ ስለማምን ያ ነገር እንትን ዞሮ ዞሮ በእነዚህ ምክንያቶች ተዳክሟል። ቴክኖሎጂው ትንሽ ወደዛ ወስዶታል። ባለድርሻ አካላት ትኩረት ባለመስጠታቸው ይህ ነገር ተዳክሟል። ሶስተኛ ደግሞ የሰራውም ስራ ደግሞ በደንብ ውጤታማ ሳይሆን ሲቀር ደግሞ በዛው ልክ አሁንም እኮ መንግስት ሲፈልግ ማድረግ የሚፈልገው ነገር ሲኖር ያደርጋቸዋል። እነዛ ነገሮች ግን አብዛኛው እንደዚህ በተሳትፎ የደመቀ አይደለም። አሁን ዞሮ ዞሮ ምንድነው ሁልጊዜ አዲስ አበባ ላይ ብቻ ነው ትኩረት የሚደረገው። የመድረክ ቲያትሮች አሁንም አሉ፣ አዲስ አበባ ላይ ይቀርባሉ፣ ብዙም ባይሆን ማለት ነው። ግን እንደ ሐዋሳ አይነት በማደግ ላይ ያሉ እንደዚህ አይነት እንግዲህ በቀጣዮቹ ጊዜያቶች ሐዋሳ በጣም ከፍ ያለ ውበት የሚታይባት ከተማ ነች ብዬ አስባለሁ። አሁን ካለውም አንጻር ግን አንድም የመድረክ ቲያትር ምናምን አይቀርም። እዚህ ባለሙያዎች የሉ ማለት አይደለም፣ ባለሙያዎች አሉ። የመንግስት ድጋፍ ማለት ነው ወይስ ከተማዋ ለዚህ ነገር መመረቅ አልቻለችም ብለህ ታስባለህ? እኔ አንዳንድ ጊዜ እርግማን ነው እንዲህ ያለብን ምናምን ብዬ አስባለሁኝ። እና ለምንድን ነው የኪነ ጥበብ እንቅስቃሴ ጎልቶ የማይታየው እዚህ ከተማ ላይ? እንትን ነው መጀመሪያ የነበረው አዲስ አበባ ላይ እንቅስቃሴው በጣም ደስ ይላል። አሁን አዲስ አበባ የሚሄድበት አጋጣሚ ፊልም አይቼ አላውቅም። ቲያትር እንደውም የሚሄድባቸው አጋጣሚዎች ራሳቸው ቲያትሮች ሲሆኑ ደግሜ የማየባቸው አጋጣሚዎች አሉ። 4-5 ጊዜ የማያቸው ቲያትሮች ይኖራሉ እና እዚህ ሐዋሳ ላይ ግን ትኩረት አልተሰጠም። በቃ በጥቅሉ ትኩረት አልተሰጠም። እዛ ላይ ደግሞ ለምሳሌ ምንድን ነው የሚያዝናናው ሐዋሳ ላይ ሆቴል ላይ መዝናናት ሰው በጣም ይፈልጋል። ገብቷል? እና ወደዚህ ስበህ ለማምጣት ጊዜ ይፈልጋል። ስለዚህ እነዚህ ልጆች የሚሰሩትን ልጆች ግን ቢያንስ በተወሰነ መልኩ ሰፖርት መደረግ ካልተቻለ እና ትኩረት ተሰጥቶ በደንብ ካልተሰራ በስተቀር ይሄ ነገር ይመጣል የሚል እንትን የለኝም። በቃ ማለት ምንም እምነት የለኝም ይመጣል የሚል። ለምንድን ነው እንትን ነው አንደኛ ፕሮፌሽናል የሆነ ነገር መሰራት መቻል አለበት። እዛ ጋር ያለው ነገር
ሁሉ ነገር ቲያትር ቤቱ በጣም ምቹ ነው ለመስራት። አንጋፋ ተዋናይና እስከ ታች ያሉት ተዋናዮች ምናምን ፓርቲስፔት ያደርጋሉ። እዚህ ጋር ግን የመደጋገፉም ነገር የለም። እኔ አሁን በተለያየ አጋጣሚ አይድል ሾውም ልጆች ይዤ ሄድ ነበር፣ የቤተሰብ ልጆችን ይዤ ሄድ ነበር እና የናዝሬት ልጆችና የአዲስ አበባ ልጆች የመደጋገፍ ባህላቸው እጅግ በጣም ደስ የሚል፣ አንዱ አንዱን ሰፖርት ለማድረግ የሚያደርጉት ጥረት፣ ኢቭን በቃ መድረኩ እንዴት እንደሚያደምቁት የነሱ ጩኸት የዳኝነት ውሳኔውም ላይ እኮ ተጽዕኖ ያደርጋል። ስለዚህ እዚህ ጋር ያለውን ነገር አጨብጭበህ የሆነ ነገር አድርገህ አፕሪት አድርገህ እንትን ብለኸው ምናምን ኢቨን የቲያትሩ አባል ምናልባት አንድ ጊዜ እዛ ጋር ይመጣና ኔክስት ታይም ላይ ተስፋ ይቆርጥና ቆይ ዛሬ ፕሮግራም አለብኝ አልመጣም ሊልህ ይችላል። እንደዚህ አይነት ነገሮች አሉ። ዞሮ ዞሮ ማለት የሚመለከተው አካል ጥሩ ሰፖርት ካደረገው እና እነዚህ ልጆች ማበረታታት ከተቻለ፣ በስልጠና ማብቃት ከተቻለ፣ ከተለያየ አካባቢ ደግሞ ቲያትሮች እየመጡ እየተለመዱ እየተሰሩ ምናምን እንደዚህ አይነት ነገር በወጥነት አዳራሽም ሰርተህ ምንም ብለህ መስራት ከቻልክ ምንም ካልቸሩ ይመጣል። እውነት ነው። የኪነ ጥበብ ዘርፎች ከተሞች ከተማ ብቻ አይደለም መሆን ያለባቸው፣ አብረው ከኪነ ጥበብ ዘርፎች ጋር ማደግ አለባቸው ብዬ አስባለሁ። እና ለምን ይሄ የምታየው ህዝብ ቅዳሜና እሑድ ላይ የሚዝናናበት ነገር የግድ ይፈልጋል። ሰው ደግሞ በዛ ልክ ካላዝናናው አልባሌ ቦታ ላይ ሊውል ይችላል፣ የማይፈልገውን ነገር ሊያደርግ ይችላል። ሁልጊዜ የሰው ልጅ ጭንቅላት አዳዲስ ነገሮችን ማየት ይፈልጋል። ዝም ብለህ በተቀመጥክ ቁጥር ዝም ነው የሚመጣው። ስለዚህ እንደዚህ አይነት ድባቴ ይመስለኛል አሁን ሐዋሳ ከተማ ላይ ሁልጊዜ እናያለን። እነ ቅድም እንዳልከው በለው ገበየው፣ እነ መምህር ዘመዱ ደምስስ የተወሰኑ ሰዎች ናቸው ሁልጊዜ የሚጠሩ። ለምንድን ነው ሌላውስ በዚህ መልክ ሄዶ ስሙ የማይጠራው? ለምንድን ነው ይሄንን የእነሱን አርአያነት ማንከተለው ብዬ አስባለሁ። እና ሐዋሳ ሁልጊዜ እኔ ረጅም ጊዜ ኖሬያለሁ ሐዋሳ እና እድገቷ ከፍ እያለ ስለሆነ የኪነ ጥበብ መስካችንን በዛው ልክ መለምለም አለበት ብዬ አስባለሁ። ወደ አንተ ጉዳይ እንምጣ። የመድረክ መሪና ኦርጋናይዘር ሆነህም ትሰራለህ። ምንድን ነው እዚህ ላይ ያለው ነገር? እስኪ ነገር መድረክ ያው የወጣት ማዕከል ላይ ስትሄድ ብዙ አይነት ልምዶችን ትቀስማለህ። ማህበራት በሚሄድባቸው ጊዜያቶች እንቅስቃሴን በማየት ለኃላፊነት ይሰጠኝ ነበር እና እነዛ ነገሮች መድረክ ላይ ወጥተህ እንድታወራ እድል ይፈጥር ነበር እና ከዛ በኋላ ግን ታማኝ በየነን ስራዎች አይ ነበር። የመድረክ ስራዎቹ በጣም ደስ የሚሉኝ ናቸው፣ በጣም ደስ የሚሉኝ ናቸው እና እነዚህ አይነት እንትኖች እኔን ወደዛ እንድገባ አድርገውኛል። በእነሱ ስራዎች ጀመርኩኝ። ከዛ ደግሞ የድምፅ ማስመሰል ነገር እነ ዘላለም ኩራባቸው ሲሰሩ ከነሱ ጋር ደግሞ እነዛን ነገሮች በማየት እነዛን ከመድረኩ ጋር ማዋዛት ጀመር። ከዛ የራሴን ጎጆ ፕሮሞሽን ኢንተርቴንመንት የሚል ከሁለት ጓደኞቼ ጋር ከፈትን። ጎጆ ላይ ጥሩ ስራዎችን ሰራ ነበረ። የንግድ ባንኮች ጋር ይሄ ቁጥቡ ይሸለሙ ፕሮግራም በጣም ረጅም ሰዓት ከነሱ ጋር 3 ዓመት ምናምን እንደዚህ አብረን ሰርተናል። ከዛ ውጭ ሌሎች ድርጅቶችም ምርቶቻቸው ለማስታወቅ ሲፈልጉ እኛን ነበር ተመራጭ የሚያደርጉት። ኮንሰርትም አዘጋጅተን እናውቃለን። የሬጌ ኮንሰርት እዚህ ሳውት ስታር አዘጋጅተን ነበር። ያን ጊዜ ዮሐና እንጠቋለን እነሱ ነበሩ፣ ራስ ጃኒ ነበሩ። የኮንቴምፖራሪ ዳንሰሮች አዲሱና ጁናይድ ዳንስ ካምፓኒ አሁን በደንብ አዲስ አበባ ላይ በደንብ እየሰሩበት ያለበት ሁኔታ አለ እና ያን ጊዜ ዳንስ ይዘው መጥተው እዚህ ብላክ ላይን ሬጌ ባንድ የሚባሉ ከአዲስ አበባ አስገብተን ነበር። በጣም በሚገርም ሁኔታ ማለት ነው። እንደዚህ አይነት ኮንሰርቶች ተዘጋጅተዋል። ያን ጊዜ እንትኑም የዛሬ 11 ዓመት አካባቢ ነው እነዚህ ነገሮች ሰራ የነበረውና 34 ሰው ነው የገባው። በጣም ይገርማል። ያው ቅድም ያለው ነገር ማለት ነው። እና ትንሽ ከባድ ጊዜ ነበር ያሳለፍነው። ዞሮ ዞሮ ኢቨንቶቹን እናዘጋጅ ነበር። አሁን ሌሎች ኢቨንቶች ደግሞ አሁን በደንብ ኦርጋናይዝ እናደርጋለን። በዛ መልኩ ነው ወደዛ ይገባል። ጥሩ ነው። እንግዲህ መድረክ ላይ ተሳትፈሃል፣ ኦርጋናይዘር ነህ፣ የመድረክ መሪ ነበር፣ የማስመሰሉ ነገር አለ። እስኪ የሆነ ነገር በለን በሱ ዙሪያ ከቲያትሩ ቢሆን ደስ ይለኛል። ቲያትሩን ያው አጭር ግጥምም ማለት እንችላለን። ገጣሚያንን በጣም ወዳለን። ለምሳሌ በለው ገበየ በጣም ለኔ ሮል ሞዴል ነው። የሚጽፋቸው ስራዎች ከእውቀት ጋር የተያያዙ ናቸው እንጂ ቤት እንዲመታ ብቻ አይደለም።
እና በለው አንድ ጊዜ ምን አደረገ መሰለህ? እኛ ከተመረጥን እንደዚህ እናደርጋለን፣ እኛ ያው ምርጫም ስላለች ነው እኛ ከተመረጥን እንዲህ እናደርጋለን የሚል እንትን የምርጫ ቅስቀሳ ነበርና እዛ ላይ ታዘበና የበላይ አካላት በተስፋ ግብዣችሁ ነገ ትጠግባለህ አትበሉኝ ባካችሁ፣ እናንተው ብሉልኝ ለዛው ካበቃችሁ የሚል እና ኑሮ መወደድን ደግሞ ምክንያት በማድረግ የሰራት ስራለች። ምንድናት እሷ? ኑሮ ከዚህ በላይ የት ሰማይ ይወጣል፣ የትኛው ሮኬት ከስንዴ ይበልጣል፣ ዘይትስ ይፎ ነው አልፎ አልፎ ይመጣል ይላል ገበየውና ከእሱ ጋር የተያያዘ ነው። ሌላው እንትና አድናቂ ነኝ፣ የአበባው መላኩ በጣም ደስ የሚሉ ስራዎች አሉ። አብዛኞቹ በኦዲዮ ነው የምንሰማቸው። ከራዲዮን የሚል መጽሐፍ አለው 1997 ላይ የሰጠው ይመስለኛል። ከሱ ላይ በጣም ደስ የሚል እንትን አለ እና የእሱን አንድ ሁለት እንላለን ይቻላል። ከራዲዮን ወፍ ነው ዘሩ ዘር ማንዘሩ፣ እንቁላልና ወፍ እንበለው ባጭሩ፣ መጀመሪያ እንቁላል ከዚያም በኋላ ወፍ፣ ደግሞ ከዚያ እንቁላል ከራዲዮን ወፍ፣ በጥንት አይሁዶች ዘንድ በብሉይ ልምዳቸው ከዚህ ወፍ ዘር ጋር ያስተሳሰራቸው አንድ ልምድ አላቸው። በክፉ በሽታ ቢታመም አንድ ሰው የዛፉን ስር ምሰው የቅጠሉን በጥሰው አድባሩን አውጋሩን ሲለምኑ ውለው ሲለምኑ አድረው አልድን ያለ እንደሆን ከራዲዮን ይምጣ አንዴ ከተባለ ስርማሽ ቅጠል በጣሽ ዝም ነው ጭጭ ነው ያለ ከራዲዮን መልስ የሚሰጥ የለ። ካለበት በረሃ ይያዝና ወፉ ታማሚው ይጠባል ወፉን አፍ ባፉ፣ ንዳድ በሽታውን ለወፉ አስረክቦ የወፉን ጤንነት በተራው ተረክቦ ታማሚው ይድናል ከራዲዮን ታሞ። ከራዲዮን ቢሆን የሁላችን መሪ፣ ህመምን ተቀባይ ችግር አባራሪ፣ እንዴት ጥሩ ነበር በኢትዮጵያ ሰማይ የወፍ በነበር ብሎ ይጨርሳል። ከራዲዮን ርዕሱ ስለሆነ መሀል ላይ ምናልባት የረሳኋት አንድ ሲል ማለት ነው እና ደስ ይለኛል። ግጥም ስሰማም በደንብ ይዛለሁ። እዚህ ደግሞ ሐዋሳ ላይ ደግሞ በጣም አሪፍ አሪፍ ገጣሚያን አሉ። ወይም ደግሞ 60 ሻማ የወለዳቸው ልጆች አሉ። ከእነሱ ውስጥ ዳዊት ረታ፣ እነ ዮብዳር አገኘው፣ እነ ቤተልሔም ደረጀ፣ ብዙ ልጆች ብለዋል። ወደ በኋላ የእነሱንም ስራዎች እስኪ እናያለን። ይቻላል። የመድረክ መሪ የሚለውን ነገር ያው አየ ነው። በቃ አሁን ረጅም ግጥም በቃል ይዞ ማለት በጣም ከባድ ስለሆነ ማለት ነው። እንደ ሀገር ታማኝ ነው ግን እኔ ኢንስፓየር የሚያደርገኝ የነበረው አሁን ምናልባት የታማኝ እንትኖች መድረክ ስራዎች ላይ ከነ አክሽኑ ከነ ምናምኑ እንደገና ግዕዝ ይጨምርባቸዋል ምናምን በጣም በቃ የመድረክ መያዙ ዘፋኙን ሳይሆን የሚጠብቀው ሰው ታማኝ ተመልሶ በመጣ የሚለውን አይነት ነገር ነው። አሁን ጥላቻና ፍቅር፣ ቀልድና ቁም ነገር፣ ሀዘንና ደስታ፣ ጤንነት፣ በሽታ፣ ንትርክ፣ ጭቅጭቅ፣ መጣላት፣ መታረቅ፣ መጋባት፣ መፋታት፣ ማግኘትና ማጣት እኚህ ሁሉ ህይወት ተወላጭ ደስታዎች ናቸው። እኛ እናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መስማማት፣ ንትርክ ቀርቶ መግባባት፣ ለከሳችሁ መወፈር፣ ለወፈራችሁ መጠነኛ፣ ለባዕድ ሰላም፣ ላጤዎች ጮኛ፣ በቃ ደስ የሚል እንትን አለው። ፍሎውን ጠብቆ የሚሄዳቸው ነገሮች ምናምን አሉና እነዚህ ነገሮች በጣም ደስ ይሉኛል። እነሱ ነገሮች ሳይ የራሴን ነገር ደግሞ መጫር ጀመርኩ። ለመድረኩ ይመጥናል የሚላቸው ከዛ ትልልቅ መድረኮችንም የመምራት አጋጣሚዎች ምናምን ነበሩ። በዛ መልኩ ነው። አዎ ትክክል ነህ። አሁን ከነ ታማኝ የተቀዱ ይመስለኛል አብዛኛዎቹ የመድረክ መነሻዎች ማለት ነው። እና ታማኝ በፊት ቀጭን ምናምን በነበረ ጊዜ ለብሶ እንዲህ እያለ ራሱ እየዘፈነ ምናምን እና መድረክ ሲመራ በጣም የተለየ ታማኝ። ከዛ በኋላ የመጡ ልጆች ያንን መንገድ ነው የሚከተለው። አሁንም እኔ አዲስ በመድረክ መምራት ዘርፍ አዲስ ነገር አለ። ያንን ሰላም ጤና ይስጥልን እንደዚህ ተብሎ ወይ አካባቢ ይጠቅሳሉ እንደዛ ነው ሁልጊዜ እና በዚህ መንገድ መጓዝ አለ እና ብዙም ደግሞ አይደለም። አሁን በሀገር እንደ ሀገርም ስታይ ብዙ የመድረክ መሪዎች የሉም። ምንድነው ምክንያቱ ትላለህ? ይሄ ከባድ ነው ዘርፉ ወይ ሰው ፊት ደፈር ብሎ እንደዚህ አቀላጥፎ መናገር የሚቸግረው ሰው በጣም ብዙ ነው። በእኛ ሀገር ያው አስተዳደጋችንም አይናፋርነት ስላለ ያ ነገር ይመስለኛል። እና ምንድነው ችግሩ ትላለህ? እንትን ነው ይሄ ማለት ለስራው መሰጠት ይፈልጋል። እንደ ትርፍ ሙያ ይታያል አንዳንድ ጊዜ መድረክ መምራት በቃ እገሌ ይምራው ምናምን ብሎ ፕሮፌሽናል የሆነ ስራ እንደሆነ አንደርስታንድ አናደርገውም ብዙዎቻችን። መድረክ መምራት የራሱ የሆነ እንትን አለው፣ ቴክኒክ አለው።
መድረኩን መጀመሪያ ከማወቅ ይጀምራል። ምን አይነት ሰው ነው እዛ ቦታ ላይ የሚገኘው? ሰርግ ነው ፕሮግራሙ? ፕሮግራሙ የፖለቲካ መድረክ ነው እና ለዛ መድረክ የሚመጥኑ ነገሮች መዘጋጀት ያስፈልጋል። ብዙዎቻችን ግን በቃ አይ መድረክ አይደል ምን ቀለል አድርገን ምናምን ሰርተን እንወርዳለን የሚል አይነት ውስጥ ይገባል። ከዛ በኋላ ድፍረት የተሞላ ከዛ ብዙዎች ያንን አንድ አይነት ስራ ስለምትሰራ ኢንቫይት አያደርጉ ተስፋ ያስቆርጣል፣ ትተዋለህ። አሁን ግን ከበለው ጋር እየጀመረ ያለው ስራዎች አሉ። በለው ቆንጆ ቆንጆ ስራዎች እያዘጋጀ ነው፣ ለእኔ ማለት ነው እያዘጋጀ ነው። ዳግመኛ ወደ ኢንተርቴንመንት አሁን በሆቴል ኢንዱስትሪ ውስጥ ነው ያለሁት፣ ግን ወደ ኪነ ጥበቡ አሁን ለመመለስ ደግሞ ወደ ኢቨንቱ ለመመለስ በደንብ ጥረት እያደረገ ለውጥ ያለው ስራ ፋይዳ ያለው ስራ መስራት ይኖርብናል ብዬ አስባለሁ እና ሌሎቹ ከተሞች ላይ ጥሩ ስራዎች ይሰራሉ። መድረክ መሪዎች በደንብ ከትንሽ ጀምሮ ማቃቸው ከትንሽ ጀምሮ ትልልቅ ስራዎችን ይሰራሉ እና እንደ ፕሮፌሽናል ሙያ ማየት ማክበር ይፈልጋል። ክሬቲቭ መሆን ይፈልጋል። በየጊዜው አዳዲስ ነገሮች ምንድነው መፍጠር ይፈልጋል። ስለዚህ እነዚህ ነገሮች ናቸው ይሄ ፕሮፌሽናሊዝም ኢሹ ጋር የሚያያዝ ነገር ስለሆነ ትክክል ነው። አሁን የመድረክ ስራውን አንስተሃል፣ ስለ ቲያትር አንስተናል። ግን ደግሞ አሁን አንተ ይሄን ነገር ስተህ እንደገና ወደ ሆቴል ሙያ ነው የገባኸው። ኪነ ጥበብን ያህል ነገር ተሸክመ ወደ ሆቴል ስራ መግባት አይከብድም ወይ? አሁን ግን ሆቴል ውስጥ ሆነ ስናወራ ነበረ ቀደም ጸጋዬ ደቦጭን አንተ ጋር አምጥተህ በኢትዮጵያ ሙዚቃ ውስጥ ትልቅ አበርክቶ ያለው ትልቅ ገጣሚ ነው ጸጋዬ ደቦጭ። ከእነሱ ጋር ግንኙነት ታደርጋለህ፣ ነፍስህ አለ ማለት ነው እዛ ውስጥና ምንድነው ወደ ሆቴል ሽፍት እንድታደርግ ያደረገ? ያው ኪነ ጥበብ እንዳልኩ ቅድም ያው ባልነው ምክንያት ሐዋሳ ላይ ስፔሻሊ ሐዋሳ ላይ በደንብ እንቅስቃሴው መጀመሪያ በነበረው ልክ አልሄድም። መጀመሪያ በቃ ቤተሰብ ላይ ነው ያለው፣ ብዙ ኃላፊነት የለብህም ምናምን። ከዛ በኋላ ብታገኛት ነገር ደግሞ ውስናት ለራስህ ትሆናለች፣ ለራስህ ትሆናለች። አሁን ግን ቤተሰብ ስትመሰረት ልጆች ሲኖሩ ለምሳሌ 3 ልጆች አሉ። ስለዚህ ኪነ ጥበብ ላይ እየሰራው ልጆችን ማሳደግ በጣም ከባድ፣ ራስህንም ይዘባይባል እና አንድ ሰሞን የምትሰራቸው ስራዎች ናቸው እና ዞሮ ዞሮ ለመኖር ስትል እንደዚህ አይነት ነገር ሽፍት ታደርጋለህ ማለት የሚያኖር ነገር ነፍስያይቱ ግን የምጠራ ኪነ ጥበብ ጋር። በዚህ በኪነ ጥበቡ ዘርፍ የፊልም ተጽዕኖ በጣም ከፍተኛ ነው ብዬ አስባለሁ። ለምን አሁን እየመጣ ያለው ነገር ከባድ ነው። ፊልምም ደግሞ ሲባል የውጭውን ዓለም ፊልምም ነው የምንመለከተው አብዛኛዎቻችን። ፊልምን ደግሞ አብዛኛውን ጊዜ መመልከት ወደዛ ዓለም ነው የሚወስደው። አሁን ያው ጉዞውም ስደቱም መማረሩም ከእንደዛ አይነት ያንን ተቀናጣ ህይወት ከማየት ይጀምራል ብዬ አስባለሁ እና ፕሮፌሰር ኃይሌ ገሪማ የሀገሬን የኩበት ጭስ ማሳየት ነው የሚፈልገው። በቃ አንድ ሀገር የራሱን ባህል ነው መጀመሪያ አስቀድሞ መስራት ያለበት ተብሎ ይታሰባል እና የሀገራችን ፊልሞችም አብዛኛዎቹ የተቀናጣ ህይወት ነው የሚያሳየው። የተቀናጣ ቪላ መኪና ሲነዱ ምናምን ትክክለኛውን ቱባ የሆነውን እሴት አያሳዩ ነው። ስለዚህ ተጽዕኖ ተፈጥሯል ብዬ አስባለሁ በግሌ ማለት ነው። አንተ እንዴት ትመለከተዋለህ? ይሄ ፊልም ያጠላውን ጥላ አብዛኛውን ጊዜ አሁን ስንፍናዎች ሰው ቁጭ ብሎ ፊልም ሲያይ የሚውልበት ጊዜ አለ። በውጭው ዓለም እኮ እንደዛ አይደለም። ምንም ሰው ጊዜ የለውም። በቃ እድገታቸውን በዛው ልክ የሆነው ለዛ ነው እና ለሁሉም ነገር ጊዜ ይሰጣል። ለማንበብ ትልቅ ጊዜ ይሰጣል። እኛ ሀገር መጥተው ቢራና ሻይ እየጠጡ እንኳን መጽሐፍ ገልጸው እያነበቡ ምናምን የማያቸው ፈረንጆች አሉ። እኛ በዛ ልክ አይደለም። ወደ ኮተት ወደ መልበስ አይነት እንትን ብለናል እና ይሄንን እስቲ ገለጽልን፣ እንዴት ታየዋለህ? አዎ መምረጥ ያስፈልጋል። ፊልም ስታይ አሁን ለምሳሌ አሁን እንደዚህ ለሚዲያ ላይ መጥቀስ የማልፈልጋቸው እንትኖች አሉ። ሚዲያ ይሰሩ ፊልሞች ላይ እነዛ ፊልሞች ከመጡ በኋላ የኢትዮጵያ ካልቸር በቃ ቀይረዋቸዋል ቶታሊ። ብዙ ይሄ ፍቺዎች ፈጥሯል። ብዙ ሀንግ ማድረግ ምናምን ተፈጥሯል። ምናልባት ከ10 ዓመት በፊት በነበሩት እገታ የሚባል ነገር ሰምተህ ታውቃለህ? ታውቃለህ? ሰምቻለሁ። ከዛ በፊት የለም። ከዛ በኋላ ግን የሚመጡት ተጽዕኖ እነዚህ ተጽዕኖ ይመስለኛል በግሌ። አሁን ሚዲያ ላይ መግለጽም አያስፈልግም እነዛን ተቋማት። ግን ዞሮ ዞሮ ብዙ ባልና ሚስት የተለያዩባቸው እንትኖች አሉ። ምክንያቱም 24/7 እዛ ፊልም ላይ ናቸው።
እና ፊልሞቹ ደግሞ የራሳቸው የሆነ ሊያስተላልፉ የፈለጉት ነገር አለ። በመልካምም ጎን አለው፣ ሌላም ደግሞ አንተ በማትረዳው መልኩ ሽፍት አድርገዋል። እውነት እነዛ የሰሩት ፊልሙን የሰሩት ሀገራት በትክክል እንደዛ እነዚህ ፊልሞች ያዩዋቸዋል? ወደዚህ ጋር ስታመጣው ግን በቃ ብዙ ሰዓትን እዛ ላይ ነው ስፔንድ የምታደርገው እና ዞሮ ዞሮ መምረጥ ይፈልጋል ፊልሞችን። የሀገራችን ፊልሞች ልክ እንዳልከው ቅድም ፕሮፌሰር ኃይሌ ገሪማ እንዳሉት ትክክለኛውን ፊልም ወይ ደግሞ የኢትዮጵያን ካልቸር የሚገልጹ የአኗኗር ዘይቤ የሚገልጹ የመሳሰሉ ነገሮች ጥሩ ነገር ማየት እኮ ማንም የሚጠላ የለም፣ ግን አልደረስንበትም። በትክክል እንደዚ አይነት ላይፍ የሚኖሩ ሰዎች አብዛኛው እንደዚ አይነት ነው። ሁል ጊዜም ችግር ማውራት የለብንም። ልታነጻጽረው ለምሳሌ ረቡኒ የሚል ፊልም በጣም ደስ የሚል ፊልም ነው። ካልቸሩን ሳይለቅ የሚሰሩ አሉ። አዎ እንሳሮ የሚሉ ፊልሞች እንደዚህ የመሳሰሉ ፊልሞች አሁን ደሳስ የሚሉ በደንብ የሰውን ልብ ገዝተው ረጅም ጊዜ ደጋግመህ ብታያቸው የማይሰለቹ አይነት አሉ። መነሻቸው ከገጠሩ እና የውጭውን ካልቸር ወደኛ ሀገር አምጥተህ ፕራክቲስ ለማድረግ ስትሞክር አይመጣውም፣ አይሆንም። ስለዚህ እነዚህ ነገሮች ትኩረት ያስፈልጋቸዋል። የእኛም ሀገር የኪነ ጥበብ ባለሙያዎች እነዚህ ነገሮች ላይ ጸሐፍት እነዚህ ነገሮች ላይ ትኩረት ቢያደርጉ በቀላ ምንም አልተነኩም። አሁን እሴቶቻችን የጋራ የመግባባት እንትናችን አሁን ያሉ ነገር ደግሞ ችግሮች አሉ አይደል? ችግሮቹ ሊያመጡ የሚችሉ መዘዞችን ወደዛው ማየት ይፈልጋል፣ መቃኘት ይፈልጋል። ኪነ ጥበብ ብቻ ነው ሊፈታ የሚችለው። በዛ ነገሮችን አዋስተህ ወደዛ አይነት ሲስተም ውስጥ ካላስገባ በስተቀር በጣም ከባድ የሚያመጡት መዘዝ በጣም ከባድ። ትክክል ነህ። የቲያትር ሰው ነህ፣ የኦርጋናይዘር ነህ፣ የመድረክ መሪ ነህ። በሆቴል ኢንዱስትሪ ውስጥ ደግሞ እየተሳተፍክ ነው የምትገኘው እና ይህ ሁሉ ሲሆን ግን ገጠመኝ አታጣም ብዬ አስባለሁ። እስኪ ገጠመኞችን ደግሞ ንገረን። አንድ ጊዜ ሐዋሳ ዩኒቨርሲቲ ቲያትር ይዘን ሄድን። የተናደው ፈትል የሚል መቻልን የምታውቀው ከሆነ መቻል አስራት የእሱ ቲያትር ነበር እና እዛ ሐዋሳ ዩኒቨርሲቲ እያሳየን ነው የምናሳየው ምሽት ላይ። ስለዚህ እዛ ምሽት ላይ ቲያትሩ ተጀመረ፣ እየታየ ነው ምናምን እና ገቢር የሚቀየርበት ሰዓት አለ። ያቺ ሰዓት ላይ ልክ የመጨረሻዋ ሲል ሰውየው ፊልድ ሊወጣ ነገ ቤት ውስጥ ላሉ ሳንቲም ይሰጣል ምናምን እና ሚስትየው የኔስ የወጪ ትለዋለች ማለት ነው። ያንቺማ የወጪ መኝታ ቤት ነው ብሎ ይዟት ሲገባ መብራቱ ይጠፋል ማለት ነው እና እንትኑን ትቀይራለህ፣ መድረኩን ትቀይራለህ። ከዛ ተጮኸ። ሞባይላቸውን አብርተው እንዴት ነካ በቃ መብራቱን አብርተው በቃ እንዴት አድርገን መድረኩን ሴታፑን እናስተካከል። እንደገና ተለምኖ በስንት መከራ ጨለማ ሲልልን እና እሱ አለ። አንድ ደግሞ የሰኔ 9 መሰለኛል የልጆች የህፃናት ቀን ሲዳማ ባህል አዳራሽ ቲያትር እየሰራን ነው እና እኔ መጨረሻ ላይ መሞትበት ፓርት አለ። ከዛ ድርቅ ብዬ ስላለው ተሸክመው ነው የሚያወጡ። ከዛ ልጁ አልቻለኝም፣ ከዚህ ከሻይ የተሸከመኝ ልጅ አልቻለኝም እና ለቀቀኝ ማለት ነው። ፔኑ አለ፣ ድንጋጤው አለ፣ ደግሞ ልጅነቱም አለ። ተነስቼ ሮጥኩ ማለት ነው። የቦታው ሰውዬ ተነስቶ አዳራሹ በቃ ከዛ በኋላ እንዴት ሼም እንደያዘኝ እኔ ራሴ ከዛ በኋላ በቃ በጣም ግን የራሴ የሆነ ፈን ፈጥሯል። ገጠመኞች ናቸው። ከዛ ውጭ ጂንካ ላይ በስራ አጋጣሚ የቢጂአይ የሪጂናል ሱፐርቫይዘር ሆኜ ሴልስ ሱፐርቫይዘር ሆኜ ጂንካ ሄጄ ነበር እና ሳይ የቲያትር እንቅስቃሴ ምንም የለም። ከዛ ምን ማድረግ እችላለሁ በሚለው ያሰብኩኝ ነበር። ቄራ ትምህርት ቤት የሚባላል እና እንደ በጎ ፈቃደኛ አዳራሽ ሰርተን ትልቅ አዳራሽ ለመድረክም የሚሆን ምናምን ደስ ብሎ የተመቸ ነው። ከዛ ሳየው በጣም ደስ የሚል ነው፣ የተመቸ ነው ለቲያትር ምናምን ብቻ። ስለዚህ ለምንድን ነው የተሰራው አልኳቸው። ለምንድን ነው የተሰራው ስላቸው እዚህ ጋር የልዩ ፍላጎት ተማሪዎች አሉ፣ ፕሮብለም ምናምን ያለባቸው የአእምሮ እድገት ውስንነት ያለባቸው ልጆች አሉ እና እነሱን ሰፖርት ለማድረግ የተዘጋጀ ነው። ስለዚህ እዚህ ጋር የተወሰኑ ቲያትሮችን መስራት ብንችል ለእነዚህ ልጆች ተጨማሪ ገንዘብ ማስገኘት እንችላለን በሚለው ቲያትር የሚሰሩ ልጆችን የሚሞክሩ ልጆችን ሰበሰብን። ወደ 40 ልጆች ሰበሰብን። ከዛ ከ40 ልጆች
ያው በራስህ መንገድ ትፈትናለህ አይደለ? እንደየዝንባላቸው ቢፈልግ ሙዚቃ ቢፈልግ ዳንስ ቢፈልግ ምናምን ቲያትር ቢፈልግ ምናምን በሚል እንትን አደረግን። ከዛ ውስጥ ወደ 15 ልጆችን መለመልን። ከዛ ቲያትሮችን መስራት ጀመርን እና እዛ ቲያትሮች ሰራን። በጣም ደስ የሚል ተቀባይነት ነበረው። እንደውም አጋጣሚ ወንድሜ ነህ ጋዜጠኛ ወንድሜ ነህ አድማሱን እሱ መጥቶ ነበር ተቀርጾ ነበር እና የሰው ማቀባበል በጣም ደስ ይል ነበር። የልጆቹም ደግሞ ፕሮፌሽናል ቲያትር ነበር የተሰራው። የጀነራል ማቲያስ ቀለበት እና ሄሎ አውት ዜር የሚለው ሁለቱ ፕሌዎች ነበር የተሰሩት እና እነዛ ቲያትሮች አንደኛ የተውኔት አጻጻፍ መሪዎችን ተከትለው የተጻፉ ናቸው። ሁለተኛ ዝግጅቱም ጥሩ ነበር። ሶስተኛ መድረክ እንዴት መስራት ትችላለህ የሚለውን ነገር በደንብ ልጆቹ አሁን ዝም ብሎ ገብቶ ወንበር አድርጎ እዛ ቁጭ በይ እዚህ ጋር ቁጭ በይ ምናምን አይነት ነገር ነበር። ከዛ በኋላ ግን እያንዳንዷ ስርዓት ሙቭመንታቸው፣ ብሎኪንግ አጠቃቀማቸው፣ መድረክ አያያዛቸው ይሄ ዘይቤ አካባቢ ዘይቤ ሳይሆን የሆነ እንትን የምታደርገው አለ አይደለ? ዜማ ድምፅ ላይ ቲያትር ስትሰራና እንደዚህ ስናወራ ይለያያል። ያንን እንትን አላስፈላጊ ዜማ እሱን የማውጣት ስራ በጣም አልፊ ነበር፣ ያለፋ ነበር። አንድ 4 ወር ምናምን ስልጠና ወስደው ስልጠናውንም አደሴም ታይም ቲያትሩንም እየሰሩት ማለት ነው። ይሄ እንደዚህ ነው የተማሩባቸው። ከዛ ቆንጆ ስራ ሰራን። አጋጣሚ ደግሞ ያው የኪነ ጥበብ ባለሙያዎች ከተወሰኑቱ ጋር እንተዋወቃለን እና አዝመራው ሙሉ ሰውም ነበረ፣ ዜዶም ነበር፣ ተስፋ አለምም ነበረ፣ ሌሎችም ሴት አርቲስቶች ምናምን ነበሩ እና እነሱንም እዛ ጂንካ ላይ ጋብዘን እነሱን ስራ በደንብ አድርገን ሰራን። ከዛ ኤቨንት አዘጋጀን፣ ትልቅ ኤቨንት አዘጋጀን ለእነዚህ ልጆች ገቢ ማሰባሰቢያ ማለት ነው። በልዩ ፍላጎት ተማሪዎች ገቢ ማሰባሰቢያ እሱን አደረግን። ጥሩ ጊዜ አሳለፍን እና ልጆቹንም በፊት ዳቦ በሻይ ከሚበሉት እንጀራ ወደ መብላት ያራቸዋል እና በእግዚአብሔር አግዞን ማለት ነው። ጥሩ ነው። በጣም ቆንጆ ተሞክሮ ነው። በጣም ጥሩ ነው። በተለይ በቲያትር መስክ ያለውን ችግር ለመፍታት አሁንም ቲያትር እንዳይጠፋ ለማድረግ የምታደርጉት ጥረት ጥሩ ነው። አንተም ከጓደኞች በቲያትር ትምህርት ውስጥ በተለይ ይሄ አክቲንግ ምናምን የሚባለው ነገር ቅድም አንተ አሁን እዛ መድረክ ላይ ተፈጠረ ምናምን ያልከው ነገር ወይ ደግሞ እንደሞተ ሰው ሆነ የምታሳየው ነገር በጣም ከባድ ነው። አንድነት የሚባል የቲያትር መምህር ነበር አንድ ዳኘው፣ እሱን ያሰለጠነኝ ነው እንዴ? የሱ መጽሐፍ ነው በቃ እኔን አስተምሮኛል እና የ6 ወር ምናምን ያህል ኮርስ ወስጃለሁ ቲያትር እና ትልቁ ነገር አክቲንግ ምንድነው? ቆመ ራስህን እንደሳተ ሰው ነው የምትወድቀው። እንዴት ትቆማለህ? ከዛም በኋላ ግን ሰው እዚህ ጋር ከኋላ የሚደግፍ ሰው እኮ ቆሟል። ከኋላ ውደቁ ስንባል እንዴት አድርገን እንወድቃለን? የሚመጣና በቃ በጣም ስቃይ ነበር። የትረስት ጉዳይ ነው እሱ ማለት ቀጥ ብለህ ትሄዳለህ። ከኋላ ያለ ሰው ሬዲ ሆኖ ይጠብቃል። ሬዲ ግን አንተ እንዴት አድርገህ በቃ ትፈራለህ። እና እሱ ነገር ሁሉ ትዝ ይለኛል። ቲያትር በጣም ከባድ ነው። ያው ዘርፍ አለው። ስክሪፕት መጻፍ ሊሆን ይችላል፣ አክቲንግ አለ፣ ብዙ ነገሮችን አስተምረናል። የመድረክ አዘገጃጀቶች ምናምን ምን እንደሚመስሉ ያው እኔ አልገፋሁበትም ወደ ስነ ጽሁፉ ስለሆነ እንደዛ ነው። እስቲ አሁን ደግሞ ወደ የሚያዝናኑ ስራዎችን ወይ ከግጥም ወይ ከመድረክ መምራት አንጻር የሆነ ነገር በለን እስቲ። እሺ እንትን በጣም ከምወዳቸው ገጣሚያን አንዱ የሐዋሳው ልጅ ዳዊት ረታን ታውቃለህ? አዎ ዳዊት በጣም ወደው ልጅ ነው። ልጽፍልሽ ነበር የሚል መጽሐፍ ሲያትሙ ነበር። በጣም ወዳጄ ነው ከኔ ጋር። ልጽፍልሽ ነበር ጭንቄን በፊደላት ህመሜን በቃላት በወጉ ሰድሬ ቤት እንደነበር የትላንት አዳሬ ጽፍልሽ ነበር ከዋክብት ፈንጥቀው እንዳበሩ ደምቀው በነፋሻው አየር ከጨረቃ በቀር ምንም እንዳልነበር ጽፍልሽ ነበር። ሰዎች እየተኙ ስንቴ እንደተሞኙ ስንቴ እንዳንቀላፉ በትንሽ ሞታቸው ሰምጠው እንደጠፉ ጽፍልሽ ነበር። ውስጤ ምድረ በዳው እቅፍሽን ሽቶ ናፍቆት እንደጎዳው ጽፍልሽ ነበር። ግን አልጻፍኩልሽም። ችዬ ብጽፍ እንኳ ማን ያመጣልሻል? አንቺ እኮ መንፈስ ነሽ፣ ሳትወለጅ ኖረሽ ሳትኖሪ ሞተሻል። ፍልስፍና ነው አሁን ግጥም። ስለዚህ ከዛ አንጻር ትንሽ ጠበቅ ያለ ግጥሞች ናቸውና በጣም ትክክል ነው። ጥሩ ብልሃት በለውም ራሱ አሁን አንዳንድ ግጥሞች ለራስ የሚሰጡ ምቾት የሚሰጡ አሉ አይደል? ሰው አንደርስታንድ የማያደርጋቸው ግን ደግሞ
አንተ ደግሞ ያው እዛው ቅርበት ያለው ሰው ብቻ አንደርስታንድ ያደርጋል። ለምሳሌ የበለው ጽሁፍ ይፍታ የሚል ግጥም ታውቀው እንደሆነ አላውቅም። መላ ያጣ ላጤ የላጤ ደንቆሮ ውሉ የጠፋበት የመላ ቋጠሮ ድመቱን አልጋው ላይ በገመድ ጠፍሮ አይጥ ያሳድዳል ሊገላት አባሮ ላይጥ በትር ይዞ ዕቃ ከሚመታ ስራዋን ትስራበት ድመቲቱን ይፍታ። አሁን ይሄ ግጥም ለእኔ ተአምር ነው። አንዳንድ ጊዜ ብዙ ሰዎች አጠገብህ እያሉ ያንን ችግር ሊፈቱልህ የሚችሉ እያሉ ሌላ ቦታ ላይ ትሄዳለህ። እዛ በክፍያ እዚህ ጋር እኮ የዚህ ነገር እና እነሱ ነገሮች አሁን መፍቻ ቁልፍ ለምሳሌ አሁን እንደዚህ የህብረተሰብ ተሳትፎ ለማስደረግ ይሄ ቲያትር ፎር ዴቨሎፕመንት በጣም ወሳኝ ነው። ወይ ደግሞ ልማታዊ ቲያትር ፎረም ድራማ የሆነ ትጀምርና መነሻ ሀሳብ አለው። ከዛ ደግሞ ከፍ እያለ ይሄዳል። ከዛ ክላይማክስ የጡዘት ፓርቱ ላይ ሲደርስ ፖዝ ይሆንና ህብረተሰቡ ይወያይባቸዋል። ይሄ ከዛ በቃ በጣም ከባድ ውይይት ይደረጋል። እዛ ላይ ሰው ህብረተሰቡ መፍትሄ አትሰጥም። መፍትሄ የሚሰጠው ራሱ ህብረተሰቡ እዛ ላይ በደንብ አድርገን አንድነት ይሰራበት ነበር በደንብ እኔም ከአንድነት ወስጄ ነገር እሰራበት እና እነዚህ አይነት ነገሮች በጣም ወሳኝ ነገሮች ናቸው። ስለዚህ እንደዚህ ቁልፍ የሆኑ ነገሮች እያሉ አንተ ሌላ ቦታ ላይ ትማስናለህ፣ ሌላ ቦታ ላይ ትሮጣለህ። እሱ እና ቅድም ያላቸው ነገሮች አሁን ቲያትሮች ሲመጡ እነዚህ ፎረም ድራማዎች ላይ ልማት በትክክልም ደግሞ መስራት ያለበት እንደገና ግንዛቤ ማስጨበጥ ካለ ገበያ መሀል ላይ አንዷ በጣም ስትል ሰው ይሰበሰባል። ያን ሰዓት ሌላ እንትን እዛ ጋር የሆነች ነገር ፈጥረህ ሌላ ነገር መስራት መልዕክት ማስተላለፍ የምትችልባቸው ሁኔታዎች ምናምን ስላሉ እንደዚህ አይነት ነገሮችን ብንጠቀምባቸው ጥሩ ነው እና አጠገብ ያሉ ነገሮችን ሪሶርሶችን ሳትጠቀም ወደ ሌላ እዚህ ጋር ብዙ አቅም ያላቸው ልጆች እያሉ ከአዲስ አበባ እየመጡ ነው አብዛኞች እዚህ ጋር የሆኑ ማስታወቂያዎችም ሲሰሩ ምን ሲባሉ ለምሳሌ በለው ትልቅ ሪሶርስ ነው ለሐዋሳ አልተጠቀምንበት በለው ራሱ ላይብረሪ ነው። ስለዚህ በለውን ማስታወቂያ ማሰራት ትልቅ ነገር ነው። የተለየ ነው የሚያደርገው ደግሞ ሲፈልግ ግን ማስታወቂያ እንዲሰራልህ የምትጋብዘው ከአዲስ አበባ ወይ ከሌላ አካባቢ ነው የምታመጣው ኖት ኦንሊ በለው ሌሎችም ሰዎች። ስለዚህ በዛ አይነት መልኩ ነገሮችን ማስኬድ ጥሩ ነው እና አጠገቤ ያለውን ሪሶርስ በደንብ አሟጠ ከተጠቀምክ በኋላ ነው ወደ ሌላው። መልካም ነው። በመጨረሻ ቀርቷል ወይንም ደግሞ ማለት አለብኝ የምትለው ነገር ካለ እድሉን ልስጥህና የተወሰነ ነገር በለ። ማለት የምፈልገው ምንድነው በዚህ በኪነ ጥበብ እንቅስቃሴ ዙሪያ ኦልሞስት በተለይ ቲያትር የሚባለው ነገር ሐዋሳ ላይ ኦልሬዲ ሞቷል በሚባል ደረጃ ማለት ምንም ሰምቼ ወይ ርቄ ሊሆን ይችላል አላውቅም፣ ግን የለም ጭራሽ ሰምቶም ታይቶም አይታወቅም። ስለዚህ እንደዚህ አይነት ነገሮች የእኛን ልጆች ወዴት እየወሰዳቸው ነው? ሳይፈልጉ ወደ ኢንተርኔቱ ላይ ብቻ ወር ደግሞ ሌሎች አሁን ኢንተርኔቱ ላይ ስታይ ጥሩ ነው እኮ ደስ የሚሉ ነገሮች አሉ። የምትሰራቸው ስራዎች ለዓለም ይደርሳሉ፣ ምንም ጥያቄ የለም። ግን ደግሞ እሱ ብቻውን በቂ ነው ወይ? በቂ ነው ብዬ ነው ያለው። ስለዚህ መሰራት ካለበት በደንብ አድርገህ አድምተህ የኪነ ጥበብ እንቅስቃሴዎችን ማስጀመር መቻል አለብን። እኛም ደግሞ ያለን ሰዎች ለምሳሌ አሁን ለመመለስ እያሰብኩ ነው አይደል? ስመለስ ግን የምሰራባቸውን መንገዶች አውቃቸዋለሁ። የቱ ጋር ነው ያለው ክፍተቱ የሚለውን ነገር በደንብ አውቀዋለሁ። ስለዚህ እሱን ነገር ላይ ትኩረት አድርገን መስራት መቻል አለብን ሁላችን። ሌላ አሁን ብሔራዊ ቲያትር በለው አገር ፍቅር ቲያትር በለው ሌሎችም ሲኒማ ቤቶችን በላቸው የራሳቸው የሆነ ቦታ አላቸዋል። ልክ እንደዛ ሁላ ባለሀብቱም እዚህ ላይ መስራት ይችላል። ለውጥ ማምጣት ትችላለህ፣ ማግኘት ትችላለህ። ፓራዳይዝ ጀምሮ ነበር መሰለኝ በምን ምክንያት እንዳቆመ ባላውቅም ፓራዳይዝ ሆቴል የአንድ ሰሞን እንቅስቃሴ ይኖራል፣ ከዛ በኋላ መልሶ ይቀስማል እንደዚህ አይነት ነገር። ስለዚህ ሁላችንም ለምሳሌ ከኛ ጀምሮ መስራት ያሉብን ነገሮች አሁን እዚህ ጋር ጀምረናል። ልክ የኛውም እንትን ፕሮግራም እንደው አንዳንድ ጊዜ እንደዚህ አሁን እንትኖች ፖድካስቶች ምናምን ጥሩ ናቸው። ከዛ ጋር በተያያዘ የተወሰኑ የ5 ደቂቃ ፕሌዎች ቢዘጋጁና እየተዘጋጁ መቅረብ ቢችሉና ከዛ አንድ ጊዜ ራስን በደንብ ፕሮሞት ካደረግክ በኋላ ለምሳሌ ተስፋውን ከቤተሰቡ ጋር ከኔ ጋር ይሰራ ነበር። ፍላሽ አዳሽ ቤተሰቡ ጋር ነበር የሚሰራው እና አሁን ተስፋውን ይመጣል። በቃ እዚህ ብትባል ሰው ይመጣል። ለምንድን ነው
ሚዲያ ላይ ተጽዕኖ ፈጣሪ ስለሆነ ነው። ስለዚህ ልክ ይሄኛውም የኛም ሚዲያ ይሄኛው የዛሬ ዋን ሚዲያ እንደዚህ አይነት ነገሮች እንደዚህ አይነት አርቲስቶችን ቀስ እያለ ማፍራት ከቻለና ነገ አንደኛ ዩቲዩብን በጣም ተወዳጅ ይሆናል። ሁለተኛ ይህንን ፕሮግራም ፈልጎ ሰርች አድርጎ ምናምን ያህል ስለሚማርበት ቢኮዝ ሪሶርስ አለና አይደል? በደንብ ሪሶርስ አለ። ስለዚህ እንደዚህ አይነት ነገሮችን መስራት ብንችልና ለህብረተሰቡ ማስተላለፍ ብንችል በጣም የተሻለ ነገር ማምጣት እንችላለን። ከዛ ውጪ እኛ ይህንን እንደኛ ካሰብን ደግሞ መንግስት ደግሞ ምንድን ነው መስራት ያለበት? እንደ ባህልና ቱሪዝም ምንድን ነው ሙዚቃው ላይ ብቻ ነው ወይ ስፖንሰር የሚደረገው? አይደለም። እኔ ከተሳሳትኩ ታርመኛለህ። ሙዚቃው ላይ ብቻ ነው ትኩረት የሚደረገው። ኮርስ ሙዚቃ ጥሩ ነገር ነው፣ ደስ የሚል ነገር አለ። ግን በትክክል የህብረተሰቡን ችግር ነቅሶ ያወጣል ወይ እኮ ባህል እሴት ምናምን ሊያሳይ ይችላል። ከዛ ውጭ ግን እንደዚህ አይነት እንትኖችን መስራት ተገቢ ነው። መንግስት እንደ ኃላፊነት ይህን ነገር ወስዶ ቢሰራ አንደኛ የተለያየ ቦታ የሚሄደውን ወጣት ትይዛለን። ሁለተኛ አሁን የሚመጣውም ትውልድ ኦልሬዲ እነዚህ ሰዎች ኦፖርቹኒቲ አግኝተዋል፣ እንደ እንጀራ አይቼው ለስራው የሚልበት ደረጃ ተስፋ አስቆራጭ ነው እንጂ ያለው ተስፋ የሚሰጥ ነገር የለም። ስለዚህ ተስፋ የሚሰጥ ነገር ለማድረግ ሐዋሳ የነበራትን የኪነ ጥበብ እንቅስቃሴ ለመድገፍ ደግሞ በተሻለ መልኩ ለማምጣት ይህን ነገር መንግስት ትኩረት ሰጥቶ መስራት አለበት። መጀመሪያ ራሳችን መስራት አለበት። ከዛ በኋላ ደግሞ ሚዲያዎቻችን እንደዚህ አይነት ሚዲያዎች በደንብ መስራት አለባቸው። ከዛ በኋላ ደግሞ መንግስት እንደ መንግስት መስራት አለበት። ከዛ በኋላ ህብረተሰብ ላይ ደግሞ በደንብ አድርገን መስራት የምትችልባቸው ሁኔታዎች አሉ። ቢስተዋሉ ጥሩ ነው የሚል እምነት አለኝ እና ደስ ብሎኛል ስለጋበዛችሁኝ። በጣም አድርገን እናመሰግናለን። በመጨረሻም ማመስገን የምትፈልጋቸው አካላት ካሉ ብታመሰግንና በእንቋቸው ውይይታችን። እሺ፣ ያው ትኩረታችን ከኪነ ጥበብ እንቅስቃሴ ጋር ስለነበረ ብዙ የኪነ ጥበብ ሰዎችን ማመስገን እፈልጋለሁ። ከዚህ ጋር በተያያዘ የቲያትርን እንቅስቃሴ ወደዚህ ከተማ ላይ በስልጠናም በምንም ለማምጣት ትልቅ ጥረት ሲያደርግ የነበረው ከራሱን ዩዝ አድርጎ ማለት ነው አንድነት ዳኘው ከኪነ ጥበብ እንቅስቃሴ ጋር በጣም ትልቅ አስተዋጽኦ እያደረገ የነበረ ነው። ስለዚህ ሁላችንም በሚባል ደረጃ በእኔ እድሜ ያሉት ጥሩ የኪነ ጥበብ እንቅስቃሴ ማለት የቲያትር ልምድ ያገኘ ነው ከሱ ነው። እውቀት የሚያገኘ ነው ከሱ ነው። ሁለተኛው እነበለው ገበየው በጣም ትልቅ ስራ እየሰሩ ያሉበት አብዛኛው በለው አያሲም ነው እንደምታውቀው፣ ገጣሚም ነው፣ የሙዚቃ ግጥም ተንታኝ ነው፣ ጨዋታ ደግሞ በጣም አዋቂ ነው። ስለዚህ እንደዚህ አይነት እንትኖችን በደንብ ማመስገን ያስፈልጋል። ዘመዱም ሙያዊ ሐዋሳ ዩኒቨርሲቲ ቋንቋና ስነ ጽሁፍ መምህር ከመሆኑም ጋር ተያይዞ ሐዋሳ ላይ የሚጽፉ ልጆችን ያበረታታል። 60 ሻማ ባለፈው ጊዜ ይሰራ ነበረ። እንደዛ 60 ሻማ ላይ ግጥም የማይሰሙ ሰዎች እንዲሰሙ ተደርጓል። የሚሰሙ ሰዎች ደግሞ እንዲጽፉ ተደርጓል። ዶክተር ዘላለም ጌታቸው የሚጽፉ ሰዎች ደግሞ እንዲያሳትሙ ተደርጓል። አሳትመው ደግሞ በዛው ነው አሁን እስከ መጨረሻ የመግፋት ነገር ስለሌለው፣ ስለዚህ እዛ ላይ 60 ሻማዎችም ትልቅ አስተዋጽኦ ስለነበራቸው እነሱንም ማመስገን እፈልጋለሁ። ዘላለም ለማን፣ ዳዊት ፈጣን ለሐዋሳ ላይ የኪነ ጥበብ እንቅስቃሴ ለማድረግ ጥረት የሚያደርጉ እና አቤንም ጨምሮ እና የነው ሞዴሮችንም ጨምሮ ሌሎቹንም ክበባትና ማህበራት ላይ ቤተሰብ ሜዲጆይንም ለዚህ አስተዋጽኦ ስላደረጉ ወይም ደግሞ እኛ ውስጥ ትንሽ ነገር ስላስቀመጡ ላመሰግን እፈልጋለሁ። እኛም እጅግ አድርገን እናመሰግናለን። ሚዲያችሁንም እጅግ አድርጌ አመሰግናለሁ። ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ የእስካሁኑ ነበር። በዝግጅታችን ዘና እያላችሁ ቁም ነገር እንደተማራችሁ ተስፋ እናደርጋለን። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን። ዝግጅታችን ሁሌም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በታላቅ ክብር ነው።